ሲቀጥል ሴተኛ ዳሪነቷን ስታጧጡፈው ነበር እንድጠራጠር ያረከኝ ይኸውልህ ወንድሜ እንድጠራጠር ያረከኝ ነው ምን መሰለ ኢሳባ የሆኑ ነገሮችን የሚፈጽሙ ምን ልበልሽ ዶክተር ሆነ ከፍራቻ የመነጨ ንግግር እንደምታደርግ ከመጀመሪያውም ያስታውቃል ይኸውልህ እሺ በቃ ይኸውልህ መታሳየኝ ከሆነ አሳየኝ ወንድሜ ልጁ ማንንም የለውም ምን ሆነሃል አንተ ቆይ እንዴ ለምንድን ነው ማትረዳኝ ቢያንስ ነገሩን ማጽዳት ባንችልም እንቀንሳለን ዶክተር ናውደንም ካገባችሁ በኋላ ከሱም ጋር አንድ ላይ ነበር ስትማግጥ ነበር ሌላ ነገሮችን ለማድረግ መመጣ ጅል ሰው እኮ አይደለም የሚደረገው ነገር እኮ ያያየው ነው የበፊቱ ፍቅረኛዋ ዋሳይ ማለት ነው ያሁኑ ውሽሟ ማለት ንጹህ ሰው መክሰስ ራሱ እኮ በዚህ በምድራዊ ዓለም ላኮ ባያስከስስኮ እንዴ እና ሰው ስልክ ውስጥ ዝም ተብሎ ይጎረጎራል እንዴ አንድ ደቂቃ ይኸውልህ ተረጋጋ አንተ መጀመሪያ ተረጋጋ የመጣህበትን ዓላማ ራሱ አንተ ራሱ የምታውቀው አይመስለኝም በአዲሱ ዓመት አዲስ ነገር ብለናል ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው ያስተውሉ ቅድሚያ ይመጣ ቅድሚያ ይስተናገዳል ለበለጠ መረጃ በ0998 31 7677 ላይ ይደውሉ አይመስለኝም ሰላም ጤና ይስጥልን ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪ ነኝ ውድ ቤተሰቦች እንግዲህ ከዶክተር ሄራኒ ጋር በድጋሚ ተመልሰናል ውድ ቤተሰቦች እንግዲህ ከዶክተር ሄራኒ እንግዲህ ሲቲያና ከተባለችው ሴት ጋር እንግዲህ ያለባትን ነገር እንድታጠራና ችግሩንም ነገሩንም እንግዲህ ወደ ክስ ደረጃ እንዳትሄድ እኔ እንግዲህ በስንት መከራ በብዙ መከራ ጎትጉቻት አሳምኛታለሁ በስተት እንኳን ሲቲያና የተባለችው ግለሰብ መታ እንደዚህ እንኳን ጉዳት የሆነ ነገር ልታደርስብሽ ቀርቶ ትንሽዬ ነገር የማይረቡ ነገሮችን ከተናገረችሽ ያኔ ደስ እንዳለሽ ወደ ህግም ወደ ሌሎች ነገሮችን ወደ ማረግ እንሄዳለን ምንም አታመጣም አታስቢ አሁን ፈርታለች ያለው ነገር እንደ እንትን አርጋ ነው ያየች እንደዚህ በቀላሉ ሴትም ስለሆንኩኝ ተደማጭነት ተቀባይነት ይኖረኛል ብላ በማህበረሰቡ አስባ ለዛ ነው ከዛ አንፃር ነው እና እንደዛ ምንም እንትን ሚል የሚያጨናንቅ ነገር የለውም ኢራኒ እስቲ ለተመልካቾች ሰላም ታቅርቢና ስላሉ ነገሮች ብንወራ ደስ ይለኛል እሺ ሰላም ወደ ተመልካቾቻችን ማለት ያን ያክል የሚያስፈራ ነገር የለውም ምስልክ ልጅቷ ሲጀመርም የሆነ ከፍራቻ የመነጨ ንግግር እንደምታደርግ ከመጀመሪያውም ያስታውቃል እና ያን ያክል የሚያስፈራ ነገር የለም ግን ካለ ያልከኝን ነገር አደርጋለሁ እና አሁን ደግሞ ናውድ ያለበት ሁኔታ በጣም ጥሩ ሁኔታ ላይ ነው የሚገኘው በደንብ ማለት ከሱም የመዳን ፍላጎት በደንብ እያሳየን ያለውና ህክምናውን በሚገባ ነው እየተከታተለ ያለው ለውጦችን እያሳየን ያለው እና አሁን በጥሩ ሁኔታ ነው ያለው ከህክምናውን በተጨማሪ ይሄ የለም የስነ ልቦና ችግርም ገጥሞት ነበርና ይሄ የመዳን ፍላጎት ምንም እያሳየን አልነበረም እና አሁን ላይ ግን በተሻለ መነቃቃት መንፈስ ነው ያለው የመዳን ጉጉቱን ነው በደንብ ያያየንበት ያለው አሁን እሱ የሚያስፈልገው ትንሽ ትሪትመንት ነው ትሪት የሚያደርገው ሰው በደንብ ያስፈልገዋል በስነ ልቦና በህክምናውም ዙሪያ በደንብ እንክብካቤ ከተደረገለት ከዚህ በተሻለ መልኩ ጥሩ ለውጦችን ነው የምናይበት ብለን እናስባለን ዶክተር በጣም እናመሰግናለን ከዚህ በፊት ያሉት ነገሮች አጫውቼሻለሁ መቼስ ያው ገሊላ የተባለች ከኛ ጋር የምትሰራ በታማኝነት አንድ ነርስ ነበረች እኛንም የከዳችን እሱንም ነገር እንትን ብለናል አሁን ተመልካችም ጋር ያለው አመለካከት ትንሽ ጥሩ አይደለም ለነርስም ለህክምና ባለሙያም ስለዚህ ነገርም አንዳንድ ነገሮችን ብትወሪ ደስ ይለናል ማለት ከሙያው ይልቅ ገንዘብ በማስቀደም እንግዲህ ሙያቸውን ማለት ህዝብን የሚያገለግሉበትን ሙያ እንግዲህ
በተራ በወረቀት ገንዘብ ወረቀት ነው እውነት ነው ይሄ ማለት ምንም ጥቅም የለውም እያልኩ አይደለም ግን ደግሞ እዚህ ጋር የሚቀድም ነገር አለ ዶክተር እንደዚህ አይነት ነገሮችን ነው እየተመለከትን ያለነው ስለዚህ ይሄንን በተመለከተ ያንቺንም መልከታ ብትነግሪ ይሄ በጣም የሚያሳዝን ነገር ነው ማለት ከአንድ የህክምና ሰው የማይጠበቅ ነገር ነው ማለት እዚህ ጋር ከምንም በላይ ቃለ መሐላ አለብን ኃላፊነቶች አሉብን ኃላፊነታችንን በደንብ ነው መወጣት ያለብን ግን ያው አንዳንዴ ሰዎችን የሚያታልላቸው ነገር ያው ሊሆን የሚችለው ገንዘብ ነው በገንዘብ ሰዎች በቀላሉ ይታለላሉ ግን እንደዚህ አይነት ነገር ባይሆን ነው ጥሩ ማለት ገንዘብ የሚያልቅ ነገር ነው ጣፊ ነገር ነው በማንኛውም ነገር በቀላሉ ልናጣው የምንችለው ነገር ነው ንብረትም ቢሆን መቼ ከእጃችን እንደሚጠፋ እናቀምና ከምንም በላይ የሰው ልጅ ህይወት ይቀድማል ብዬ ነው ማስበውና መጀመሪያ ለሰዎች ህይወት ነው መስራት ያለብን ምናልባትም እኮ ያን ሰው ማዳን ከቻልን ወይም ደግሞ የሆነ ነገር እንካልን መልሶ የሚከፍለን ነገር አይታወቅም ማለት በጥሩ መንገድ ሲሆን ሁሉም ነገሮች የተሳኩና ያማሩ ነው ይሆኑ የሚሄደውና እንደዚህ አይነት ስራ የሚሰሩ ሰዎች በተለይ በህክምና ዙሪያ ላይ ያሉ ሰዎችን ጉቦ ተቀብለው በገንዘብ ተታለው ምናምን እዚህ ደረጃ በመድረሳቸው በጣም አዝኛለሁ ማለት በጣም ነው ነት የተሰማኝ ከሙያው የማይጠበቅ ድርጊት ነው ያደረጉትና ይሄንን ያደረጉት ሰዎች በጣም ጥንቃቄ እንዲያደርጉ ነው በዚህ አጋጣሚ መልእክት የማስተላለፍ የምፈልገው በፍጹም የትኛው ሙያ አይፈቅድም ግን ደግሞ እኔ በማቀው እንደማቀው ዶክተር ነርስ በህክምና ዙሪያ ያሉ ሰዎች በሙሉ ይሄ መጀመሪያ ላይ ስንጋባ ያለንን ቃለ መሐላም ሁሉንም ነገር ያለውን ነገር ስለሚያውቁት እነሱ ይረዱኛል ብዬ አስባለሁና እንደ አንድ የህክምና ሰው ሲታሰብ በፍጹም ልክ ያልሆነ ነገር ነው ያደረጉት እና ከዚህ ድርጊታቸው እንዲቆጠቡ ከምንም በላይ የሰው ልጅን ህይወት እንዲያስቀድሙ በዚህ አጋጣሚ መልእክት የማስተላለፍ ፈልጋለሁ ያው እነሱም በህግ አካላት ተይዘዋል ምናልባትም ከዚህ ያልተያዙም ሊኖሩ ይችላሉ አላቅም ግን የተያዙት የሚገባቸውን ቅጣት ያገኛሉ ብዬ ከስተታቸውም ይማራሉ ብዬ ተስፋ አደርጋለሁ ዶክተር ምን እንደሆነ ታውቂያለሽ ወንጀለኞችን እየለቃቀምን ወደ ህግ አካል እንልካቸዋለን በማንኛውም የሙያ ዘርፍ ውስጥ አስተማሪም ይሁን ዶክተሩም ይሁን ነጋዴውም ይሁን ተማሪውም ይሁን በማንኛውም የሥራ መስክ ላይ ያለ ወንጀለኛ እስከሆነ ድረስ ለህግ አካል አሳልፈን የመስጠት ግዴታ አለብን ይህ ደግሞ የሁላችንም ኃላፊነት ነው በእነሱ ምክንያት ንጹሃን ዜጎች እየተበደሉ ኢሰባዊ የሆኑ ነገሮችን የሚፈጽሙ ምን ልበልሽ ዶክተር ብቻ እየለቃቀምን በመንችለው አቅም ቢያንስ ነገሩን ማጽዳት ባንችልም እንቀንሳለን ዶክተር በነገራችን ላይ በዚህ አጋጣሚ ሳልናገር ማለፍ የማልፈልገው ነገር አለና የእውነት እናንተ የምትሰሩት ስራ በጣም ማለት ከመናገር በላይ ነው ከቃላት በላይ ነው በጣም የምትሰሩትን ስራ ከዚህ ኬዝ በኋላ ገብቼ እያያያቸው ነበርና የብዙዎችን እንባብሳቸዋል የብዙዎችን ችግር ፈታቸዋል ብዙዎች ጥሩ ደረጃ ላይ እንዲደርሱ ካሉበት የስቃይ ህመም ተስፋ የመቁረጥ ስሜት ውስጥ ከብዙ ነገሮች አወጣቸው ነገን በተስፋ እንዲያዩ አድርጋቸዋል ብዙ በጣም የሚገራርሙ ነገሮችን ሰርታቸዋልና የእውነት በዚህ አጋጣሚ ሳላመሰግናቸው አልፍም ሚኪያንተም በግል በዚህ ኬዝ ካገኘው በኋላ አይቻለውና በጣም ያለህ ጥረት የሚደነቅ ነው በደንብ ነው ጥረት የምታደርገው የትኛውም ነገር እንዲያልፍ አትፈልግም ማለት ሙያው የሚፈልገው ነገር በሙሉ ሰተክ ነው ስራህን እየሰራህ ያለውና በዚህ አጋጣሚ በጣም ነው ላመሰግናችሁ የምፈልገው በጣም ድንቅ የሆነ ስራ ነው እየሰራችሁ ያላችሁት ሁሉም በርግጥ በሙያው ዘርፍ ያቅሙን ያደርጋል ሙያው የሚፈቅደውን ነገር በሙሉ ለሰዎች ይሰጣል ሰዎችን ያግዛል ቢባላል ግን ይሄኛው ሲሆን ግን እንዴት ነው በጣም ሰዎች የማያስቡትን ነገር ውስጥ ድረስ ፈልፍላችሁ ምንድነው ኬዙ እንዴት ነው የተፈጠረው ምንድነው መፍትሄውስ እስከሚለው ድረስ ደረጃ ደርሳችሁ በደንብ አሰባችሁበት በጥንቃቄ ነው ስራችሁን የምትሰሩትና ሁሉንም በጥርጣሬ አይን ነው የምታዩት ይሄ ደግሞ ሙያው የሚጠይቀው ትልቁ ነገር ነውና
በዚህ አጋጣሚ ሁላችሁንም ከጀርባም ያሉትን አንተን አብረው ሆነው በጋራ የሚሰሩትንም ከልብ አድርጌ ነው በጣም ላመሰግናችሁ የምፈልገው አንተም ጥረትህ የሚደነቅ ነው በርቱ ጥሩ ስራ ነው እየሰራችሁ ያላችሁት በጣም እናመሰግናለን ዶክተር ያው ካንቺ አንጠብቀው ምናልባት ትልቅ ሙያ ህዝብሽን የምታገለ ማለት እንዴት ልበላችሁ ዶክተር አስተማሪ ፖሊስ ወይም ደግሞ ሌሎችም የሙያ ዘርፎች አሉ በተለይ እኔ አንቺ ያው ዶክተር ስለሆንሽ ብቻ አይደለም ዶክተር እንደዚህ መለው ዶክተርነት ከባድ ሙያ ነው ትልቅ ሙያ ነው ህዝብን የምታገለግይበት ሙያ ነው ስለዚህ ከናንተ ደግሞ ይሄንን አድናቆት ይሄንን ማበረታቻ በአዲሱ ዓመት አዲስ ነገር ብለናል ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው ያስተውሉ ቅድሚያ የመጣ ቅድሚያ ይስተናገዳል ለበለጠ መረጃ በ0998 31 7677 ላይ ይደውሉ ማበረታቻ አንጠብቆም ለኛ ትልቅ ማበረታቻ ነው አንረሳውም በእያንዳንዱ የህይወት አጋጣሚዎች እንደነዚህ ነገሮች በሚያጋጥሙ በእያንዳንዷን ነገር እኛ እንደ ስንቅ ነው የምንይዘው ዶክተር አሁን የተናገርሽው ነገር ምናልባት አንቺ እንደ አድናቆት ቀለል አድርገሽ ሊሆን ይችላል እየተናገርሽ ያለሽው ነገር ግን ለኛ እውነት ነው ምልሽ ያው እንግዲህ በተመልካቾች ፊት አልዋሽም ትልቅ ማበረታቻ ነው ሞራልም ነው ለነገ ስራችን ምክንያቱም በፖሊሶችም ዘንድ በህግ አካላትም ዘንድ ከፍተኛ የሆነ ምስጋና ሞራል ብዙ ነገሮችን እንትን ይሉናል ከናንተም ደግሞ ከዶክተሮች እንደዚህ አይነቱን ነገር ስናገኝ ደስ ይለናል ዞሮ እኛ በኢትዮጵያ በህዝቡ በማህበረሰቡ ዘንድ ተወዳጅ መሆን ለማህበረሰቡ ጥሩ ነገር ማቅረብ ለማህበረሰቡ ጥሩ ዜጋ እንትን መሆን ነው የምንፈልገው ለማንኛውም ዶክተር አልያዝሽ ካሜራማኖቹ በተደጋጋሚ ምልክት እየሰጡኝ ነው ከነሱ ጋር ማውራት ይኖርብኛል አንዳንዴ ቀረጻ ላይ አንዳንዴ እነሱንም ችላላቸዋለሁ ማቋረጥ ይከብደኝና ለምን ለአስቸኳይ ነገር እንትን ይሉኝና እዚህ ጋር ካንቺ ጋር ያለው ነገር ላይ ቀረጽ ይችላል ለዛ ነው ደግመን እንደምንገናኝ ተስፋ አረጋለሁ ዶክተር ፍሪም ኮንሽ እንግዲህ የኛም ስራ ቢዚ ነው የሚያደርገው ያንቺም ስራ ቢዚ ነው የሚያደርገው ለትናንቱ በጣም ይቅርታ ወደ እናትሽ ቤት መሄድ ነበረብሽ እንግዲህ ከዛ አሰናክዬ የኛን ጥቅም አስቀድሜ እንትን ስላረኩ ዶክተር ይቅርታ አረ ምንም አይደለም ይሄ ስራችሁን ነው እየሰራችሁ ያላችሁት እንደ ሙያ ሲታይ ትክክለኛ ስራ ነው የሰራችሁትና ስራችሁ ስለሆነ ምንም ይቅርታ የሚያስጠይቅ ነገር የለውም እኔም አመሰግናለሁኝ ስለነበረን ጊዜ በጣም ነው ማመሰግነው እና ጉዳዩን ደግሞ ጥግ ድረስ ደርሶ መጨረሻውን እስከማይን አውድም ነፃ ወጥቶ በሰላም ህይወቱን ቀጥሎ ልክ በዚህ በፊት እንደምትሰሩት ቪዲዮ ተሳክቶላችሁ ድል አድርጋችሁ ነው አይደል የሚባለው እና እንደዛ ሆኖ እንደማይ ተስፋ አደርጋለሁ ተስፋ አለኝና በርቱ ነው ማለት የምፈልገው እናመሰግናለን ውድ ተመልካቾቻችን ዶክተርን ከልብ አድርገን እናመሰግናለን እናንተም ምስጋናችሁን ኮሜንት ላይ አስቀምጡ ዶክተር እባክሽን ልሸኝሽ ሰላም እንዴናችሁ ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰናል ቤተሰቦች ዶክተርን ከሸኘን በኋላ እንግዲህ አንድ ወንድማችን እንግዲህ በተደጋጋሚ ካላወራዎቹ ከናንተ ታሪክ ጋር የምገናኝ ሰው ነኝ ወይም ደግሞ እናንተ እየሰራችሁት ያላችሁት ኬዝ አለ የአውሮፕላን አብራሪ እኔም የዛ አካል ነኝ እኔንም ልታዳምጡኝ ይገባል እኔ ጋር እውነት አለ እኔም ፍትህ ፈልጋለሁ ብዙ ነገሮችን በማለት እንግዲህ ለጋርዶችም ለካሜራማኖችም እነሱን እንግዲህ ማለት በቀጥታ እኔም ማግኘት አልቻለም ቤተሰቦች እነሱም ያለውን ነገር ለማዳመጥ ሞክረዋል እንግዲህ አንዳንድ ነገሮችን ነግሯቸዋል ያው ዝም ብሎ አይደለም ወደዚህ ቤት ያስገቡት ቤተሰቦች እኔም ትንሽ ጭምጭምታ ሰምቻለሁ ከጋርዶቹ ምናምን
ሰዓት ከምናቃጥል እኔም የሚሄድበት ቦታ አለ ቸኩላለሁ ቀረጻ ከመጀመራችን በፊት እያንዳንዱ ነገር ልናወራ ነበር እኔ ምንድነው አብዛኛውን ጊዜ ቤተሰቦች ቀረጻ ከመጀመሪያ በፊት ያለውን ነገር አውርቼ ነው ግን አንዳንዴ ቀረጻ ላይ ስንገባ ያ ሰው ካሜራ ሲያይ ይቀየራል ምናምን ወይ ደግሞ ሐሳቡን ይቀየራል የሚያወራው ደግሞ ሌላ ከርዕሳችን ጋር የማይገናኝ ነገር ነው የሚሆነው ይሄ ወንድማችን ጊዜያችንን ከምናቃጥል እያንዳንዱ ነገር ካሜራ ተጀምሮ ቢያወራው ይሻላል በማለት እንግዲህ እያንዳንዱ ነገር ለማውራት ራስን ከማስተዋወቅ ጀምርና የመጣበትን አንገብጋቢ ጉዳይ ተናገር በቻልኩ አቅም ለማፍጠን ሞክር ሰዓት የለንም ወንድማችን እሺ አመሰግናለሁ እድሉን ሰጣችሁ ልታዳምጡኝ ፍቃደኛ ስለሆናችሁ ችግሬን እኔም ላውራችሁ ብዬ ብዙ አስቸግሬያለሁኝ ከውጪ ላይ ምናምን እና ለጉዳዩም በጣም እንዳስረዳውት ከውጪም ቅርበት ካለኝ አንፃር ልታዳምጡኝ ፍቃደኛ ስለሆናችሁ በጣም አመሰግናለሁ በመጀመሪያ ያው ስሜ ኩኩሻ ይባላል ኩኩሻ ትክክለኛ ስም ነው አይ የሰፈር ስሜ ነው ትክክለኛ ስሜ መናገር ያስፈልጋል ችግር የለውም ባትናገርም ችግር የለውም ዋናው ነገር እሺ ሐሳብህን አስተላልፍና ችግር የለውም እና ምን መሰለ ላወራችሁ የመጣሁት እናንተ እየሰራችሁ ያላችሁትን ስራ እዚህ ቤት ውስጥ እየተደረገ የነበረውን ያሉትምና ይደረጋል ብዬ የማስበው ወደፊትም ማለት ነው ካለኝ መረጃ አንፃር ካለኝ በፊት ኤክስፒሪየንስ አንፃር ብዙ ነገሮችን ስለማቅ ሁኔታዎቹን ለእናንተም ክሊር እንዲሆን በጣም እና ደግሞ እኔም የምፈልገው ነገር በዚሁ በእግረ መንገዱን መሳካት የሚችል ስለሆነ ነገሮችን ለማለት ፈልጌ ነው ግልጽ ለማውጣትና ለመናገር በዛውም እርዳታችሁ አሁንም ግን አልገባኝም እንዳልኩ ከካሜራ ጀርባ ያወራነው ነገር የለም ካሜራማኖቹና ጋርዶቹ የነገሩኝ ጭምጭምታ ነገር ብዙም እሺ እና ምን መሰለ እኔ በቦታው ላይ በሆን ማለት ከዚህ በፊት ስለ ጉዳያችሁ በደንብ አቃለው ብያለሁና እንዴት ነው ከዚህ ታሪክ ጋር የምገናኘው ሄርሜላን ታቃታለህ መቼም አይደለ ሄርሜላን ታቃታለህ የአቶ ናኦድን ባለቤት የነበረችዋን ማለት ነው እና የሷ ጓደኛ የነበረው የሷ ፍቅረኛ የነበረው ሰው የበፊት ፍቅረኛ ማለት ነው ይቅርታ ከትዳራቸው በትዳር ከመያዟ በፊት የነበረው ፍቅረኛዋን ታቆታላችሁ ብዬ ተስፋ አደርጋለሁ አልገባኝም ከዛ በፊት ጓደኛ እንደነበራት አታቁም ከአቶ ናኦድ ጋር ከመጀመሪያ በፊት ከዛ በፊት የነበራት አንድ ፍቅረኛ አለ ናኦድንም ካገባችሁ በኋላ ከሱም ጋር አንድ ላይ ነበር ስትማግጥ ነበር ወይስ ምንድነው አልገባኝም ሌላ እሱን ነው የምልህ ታዲያ ለምን የበፊት ፍቅረኛ አልክ አሁንም እኮ ስቲል ነው ፍቅረኛዋ ነበር በቁጥጥር ስር ከመዋላቸው በፊት ሁለት ያው በፊት ፍቅረኛ አሁን ደግሞ ሁኔታው እንዴት ነው የበፊት ፍቅረኛ ያሁን ደግሞ ሽማ ለማለት ፈልጌ ነው የበፊቱ ፍቅረኛዋ ዋሴ ማለት ነው ያሁኑ ሽማ ያው ዋሴ ይብያለሁ መቼም ስሙን ታውቀዋለህ በስነ ስርዓት አሁንም አንተም ብለኸኛል እና እንደምታውቀው በደንብ ነው የገባኝ አንተም ካልከኝ አንፃርና እኔ ማለት የዋሴ አብሮ አደግ ጓደኛው ነኝ ዋሴ መታወቂያን ወይም ደግሞ አንዳንድ ፎቶዎች ማየት ይችላል አስፈላጊ ነው ማለት እየነገርኩ ያለው ልታሳየን ካልቻል ጊዜን አታቃጥልብኝ ገብቷል ኖ አሁን ከመሬት ተነስተ እዚህ ጋር መጣ የዋሴ ጓደኛ ነኝ እንዲ መጀመሪያ ጊዜያችንን ከማቃጠላችን በፊት ወደ ዋናው ጉዳይ ከመግባታችን በፊት ስልክን ወይም አንዳንድ ፎቶዎችን ብታሳይ ደስ ይለኛል የዋሴ ጓደኛ ኮንክ ከዋሴ ጋር መቼስ በእርግጠኝነት ፎቶ ይኖራል እሱም አለኝ በቃ አሳየኝ የኔ ወንድም አንጨቃጨቅ እባክህን እኔ ደክሞኛል ይውል ሌላ ብዙ ጉዳዮች አሉ ብዙ ኬዞች አሉ ሁኔታዎቹን እኮ ግልጽ ለማድረግ እባክህን በቃ ካሜራማኖች ለምን ስለዚህ ይውል አንተ ትክክለኛ ስምን መናገር ያልፈለክ ሰው ኩኩሻ የሰፈር ስሜ ነው ብለ እኔ ትክክለኛ ስምን አላቅ ገብቷል እዚህ ጋር ፎቶ ማሳየት ይውል እኔ ለምሳሌ ልንገር እናት አለችኝ
ገብቷል መሰሉ የምትባል እናት አለችኝ ከእናቴ ጋር የተነሳው ፎቶ ያየ ነው ገብቶኛል አሉኝ ባልደረቦች ጋዜጠኞች ደግሞ አሉኝ አንዳንዴ እንትኖች ያየ ነው አይደለ ገብቷል እንደዚህ ማሳየት ቀላል ነገር ነው እዚህ ጋር ያለው ካሜራማናችን አለ ከሱ ጋር የተነሳው ፎቶ አለ ጀስት ጓደኛዬ ነው ባልደረባይም ነው ገብቷል ስለዚህ ማታ ሳይን ከሆነ ባካችሁ እቃውን እንትን በሉ ቆይ እሺ ተረጋጋና መጀመሪያ ነገሩን ላስረዳ ፍቀድልኝ እሺ ስልክን ታወጣዋለህ በጣም ጥሩ ይኸውልህ እሺ በቃ ምን መሰለህ እሺ እንትን ልበል እኔ እንደውም ይኸውልህ እንድጠራጠር ያረከኝ ነው ማሳየቱ ምናምን እንድጠራጠር ያረከኝ እኮ የሚጠቅም ይኸውልህ ወንድሜ እንድጠራጠር ያረከኝ ነው ምን መሰለህ ሁኔታውን እኮ ራሴ እኮ ላስረዳህ ነው ኦሆ ይኸውልህ ሰማኛለህ እንድጠራጠር ያረከኝ ነው ምንድነው እዚህ ነገር ላይ አይደለም ቆይ ስማኝ ላስረዳህ ይኸውልህ መታሳይ እኔ አስገድጄ ምናምን ነገር እንድታሳየኝ አይደለም ፈልገው መታሳይኝ ኮና አሳየኝ ካልሆነ ይኸውልህ ራስህ ነው የመጣው አይደለ እኔ ደክሞኛል ይኸውልህ ብዙ ሰው ነው እዚህ የሚመጣው እሺ ማየት የፈለከው ምንድነው ይኸውልህ የዋሲ አብሮ ደግ ጓደኛ ነኝ አልካ ከዋሲ ጋር የተነሳቸውን ፎቶ ምናምን ፎቶ መነሳት አይወድም ምን መሰለ ለዛ ነው እኮ እኔም አሁን ባከ ይኸውልህ እሺ በቃ ይኸውልህ መታሳየኝ ኮና አሳየኝ ወንድሜ በቃ ላሳየሽ አንዴ የቆየ ፎቶ ስለሆነ ነው መቼስ በእርግጠኝነት ቴሌግራም ላይ የምትጻጻፉትን ማየት ፈልጋለሁ የዋሲ ስልክ እዚህ ላይ ይኖራል ቁጥሩን ማስተያየት ፈልጋለሁ ፎቶ ካሳየው አይበቃም ቆይ ሌላ ፎቶ ብዙም አልታየኝ አረ ግልጽ ነው እኮ ብዙም ፎቶ የለንም እኮ ብያለሁ ምን መስለስ በጣም ጥሩ እሺ ቴሌግራም ከሱ ጋር የምታወራው ላይ ልገባ ይችላል ከሱ ጋር የምትጻጻፈው አንዴ ኮንታክት ለማየት ነው ቁጥሩን ለማየት ነው ቁጥሩን ብቻ ነው ቁጥሩን ነው ሌላ ነገር አልፈልግም እሺ እስቲ አንዴ የዋሴን ቁጥር ኔጋ ያለ ይመስለኝ ተሰጡኛላችሁ ሲከፈት አንዴ ዘጋብኝ ከፈተል ቴሌግራም እኔ እኮ ነገር ያለውኝ እኮ መጀመሪያ እሺ ቁጥሩ ልክ ነው የዋሴ ፕሮፋይል ነው ሚለው ካሜራማን ቁጥሩ ልክ ነው እሺ አንዴ ቴክስቶቹን አነባለሁ የተላላካችሁትን ፎቶ ለማየት አይደለም አንዴ ምን የኔንድም ሰማይ ኖ ሌላ ነገር አይደለም አንዴ ሁለት ደቂቃ ይሄ እኮ ፕራይቬሲ ነው እኮ ወንድሜ ሰማኝ ቆይ ፕራይቬሲ ነው እኮ ያልኩ ነው አንዴ ደቂቃ እንዴ እና ሰው ስልክ ውስጥ ዝም ተብሎ ይጎረጎራል እንዴ አንድ ደቂቃ እዚሁ ነው አንዴ ቴክስት ማየት አለብኝ ካልሆነ እኮ ቴክስቱ ምኑን ታየዋል ስልኩን አሳየው ፎቶ አሳየኝ አልክ ግልፍ አትበል እኮ እሺ ስመኛ መጀመሪያ ይኸውልህ ስልኩን አሳየኝ አልክ አይደለ ስልኩን አሳየው ፎቶ አሳየኛል ፎቶ አሳየው ምንም ነገር የለም ካሜራማን የለም ምንም ነገር የለም እሺ አሁን ተረዳኸኝ ይኸውልህ ተረጋጋ አንተ መጀመሪያ ተረጋጋ የመጣህበትን አላማ ራሱ አንተ ራሱ የምታውቀው አይመስለኝም ለምንድን ነው እንደዚህ እንት የምትለው አይደለም ይኸውልህ ምን መሰለህ አሁን አንድ ሰዎች ድንገት ስለ ማንነትህ ምናምን ጥያቄ ሲጠይቁ እኮ እንትን ትላለህ ለዛ ነው እንጂ ሌላ ነገር አግኝቶ መንገድ ላይ መታወቂያ ቢል መታወቂያ እኮ ቀላል ነው ፖሊስ ነው የህግ አካል ነው እሱ ለዛ ነው ደግሞ እኔ የህግ አካል ባልሆንም እኔ ጋር የመጣው ጀስት ፍትፈልጋለሁ እንድታዳመጥ የምፈልገው ነገር ብለ አንተ ነው ወደኔ መጣው እኔ አይደለም ወደ አንተ የመጣው ሶ አንተ ደግሞ ወደኔ መጣ አላቀም አንተ ሜቢ ልታገኝ ትችላለህ ስለኔ ምንም ማወቅ ላይ ይጣበቅብህ ይችላል በቂ ኢንፎርሜሽን ይዘህ ነው ወደኔ መጣው እኔ ግን ስላንተ ምንም አላቀም እነሱ ራሱ ያስገቡ የሆነ ነገር ስላወራላቸው ብቻ እንዳይመስልህ ፈትሸውካል አበጠሩን የፈተሹ አንዳንድ ነገሮችን ያሳምናሉ ብለው በማሰብ ገብቶኛል ምን መሰለህ እኔም እኮ በሆን እንደዚህ አይነት ቦታ ላይ ይሄ ሁሉ ችግር እየተፈጠረ ያለበት ቦታ ላይ አይኔን አውጥቼ ሌላ ነገሮችን ለማድረግ መመጣ ጅል ሰው እኮ አይደለም የሚደረገው ነገር እኮ ያየው ነው
ነገር ያለው ነገሩን በቅርበት ስለምከታተል አውቀዋለሁኝ እናንተ የምትሰሩትንም ስራ አውቃለሁ ከዚህ በፊት እየተፈጠረ ያለውንም ነገር አውቃለሁ ኢቭን ደግሞ ማለት ነው በጣም ከዚህ ሁሉ ነገር አሳማኝ ሊሆን የሚችለው ስለዚህ ነገር ለማወቄ ማለት ነው የዋሴ ጓደኛ ነኝ አልኩ የዋሴ አብሮ አደግ ጓደኛ እኔና ዋሴ መቼ መሰለ የተገናኘ ነው የሃይ ስኩል ተማሪ እያለን ነበር የተገናኘ ነው እና በቃ እንደዚሁ ነው ሁለታችንም ሃይ ስኩል ስንገባ ከተለያየ ትምህርት ቤት ነው አንድ ትምህርት ቤት የገባነውና የመጀመሪያ ሰሞን ያው እኔ በጣም ዝምተኛ የሚባል አይነት ሰው ነኝ አሁን ላይ እንደዚህ እንትን ይያልኩኝ ምናምን ስታይኝ እንትን አይደለም ማለት ባህሪ አይደለም ችግር ሲደርስብህ ነው ነገሮችን ያንዛዛብን ገብቷል 10 ደቂቃ 12 ደቂቃ ሆኖላል አይ ቲንክ ስልኬን ያያየው ነበር ቀረጻ ስንጀምር ሰዓት ቼክ አድርጌ ያለውና እሺ ወደ የመጣበትን ጉዳይ ነገርና ወንድማችን ይው ሰዓትም የለም የመጣበትን ጉዳይ መሄድ አለብን ለአንድ ጉዳይ ተጠርተን ነው እሺ ጉዳዩን ንገረንና እንትን እንበል ልግባለ ብዬ ነው ኮኔም ያው ከዋሴ ጋር ያለን ያው ግን ቀድም ሰዓት ፈጀ ማለት አችልም እኔ ስልክ ቼክ ማድረግ ስለነበረብኝ ነው ገባ እሺ ያው እኔም እኮ እንትኑን ያው ነገሮችን ግልጽ አላርግልህ ብዬ ነው እና ወደ ጉዳዩ ስገባ ምን መሰለ የዋሴ ፍቅረኛ ማን ነው የአቶ ናኦድ ባለቤት ሄርሜላ ማለት ነው የዋሴ ፍቅረኛ ነው ሸማው ማለት እሷ ኤችአይቪ ኤድስ እንዳለባት አውቄያለሁ እሺ እና ማለት ነው የኔ እናቴ ከዋሴ ጋር ያለን ቅርበት ምናምን ስለምታውቅ እሱንም እንደ ልጇ ነው የምታየው የነበረው ማለት ነው ማለት ዋሴ ብዙ የተግባባው የሚያውቀው ሰው ምናምን ነገር ያን ያክልም የለምና እንደ ልጇ ነው የምትወደውና የሆነ ጊዜ ወደ ቤት ስገባ ከስራ ቦታ ስታለቅስ አገኘኋት ቁጭ ብላ ከዛ ምን ሆነሽ ነው ምናምን ብዬ ጠየቅኳት እና መች ነው ሁለትን ከ3 ቀናት በፊት ምናምን ነገር ምን ሆነሽ ነው ምናምን ብዬ ጠየቅኳት እና በጣም ነው የጎተጎትኳት እንድትነግረኝ ማለት ነው እና ዝም ብላ የምታለቅሰው ዋሴ ልጅ እያለች ነው ከዛ ምንድነው የተፈጠረው ምናምን ሰላት መጨረሻ ላይ አረጋጓትና እንደምንም ሰጠይቃት ዋሴ በዛቺ በተረገመች ሄርሜላ በመትባል ልጅ ወጥመድ ውስጥ ወድቋል አለች እንዴ ምን ማለት ነው እንዴት ነው እሱ እኮ ትልቅ ሰው ነው እንዴት ነው በዚህ እድሜው ወጥመድ ውስጥ ምናምን እንዴ ምንድነው ይያልሻለሽ አንቺ እንዴት ልታቀቻለሽ እኔ ቅርቡ ይያለው አንቺ እንዴት ልታቀቻለሽ ምናምን ነገር አልኳት ከዛ አይ እኔ በቃ አውቄያለሁኝ በመውቀበት መንገድ አውቄያለሁ ግን ዋሴ ምንም የሚያውቀው ነገር የለም ንጹህ ልጅ ነው እሷ ነች እዚህ ነገር ውስጥ እየከተተችው ያለችው አግብታ እንኳን ለተተው አልቻለችም ምናምን ብላ በቃ በጣም እንትን አለች በጣም ስሜታዊ ሆነች በጣም መጨረሻ ኢሞሽናል ሆነችብኝና ከዛ እኔም ግራ ገባኝ ሁኔታውን ሳይ ማለት ነው እና እዚህ ጋር እኔም ራሱ በቃ ሳቀው ዋሴ ጥሩ ልጅ ነበር እኔ ሳቀው ማለት ነው እንደዚህ አይነት ነገሮች ውስጥ የሚገባ ይመስለኛል ብቻ ወጥመድ ምናምን እንደተባለ ነው የነገረችኝና ከዛ እኔም ጥሩነቱን ስለማቅ ምን አይነት ችግር ደርሶበት ነው ምናምን ብዬ ጠየቅኳት ከዛ ልጁ በሽታ ላይ ወድቋል ምናምን ነገር አለች የምን በሽታ ምናምን ስላት በቃ በሊዳን የማይችል በሽታ ምናምን ነገር አለች እንዴ ልጁ እኮ ጤነኛ ነው ቆሞ ይሄዳል እኔ እኮ ሰሞኑን ሁላ እኮ አግኝቼዋለሁ ምናምን ነገር አልኳት ቢሆንም ልጄ ታሟል ምናምን አለችኝ ከዛ ምንድነው ህመሙ ምናምን ስላት ይሄ ዘመን አመጣሽ በሽታ ምናምን አለች ምንድነው ኤችአይቪ ነው ስላት አው እሱ ነው ልጄን ያገኘብኝ ምናምን ነገር ያለች ማልቀስ ጀመረች ይዋሳ ከዛ እኔም ግራ ገባኝ በቃ ማረገው ነገር ጠፋኝ ማለት ነውና ከዛ የት ነው ያለው ሰል ልጁ የለም ማለት እዚህ እናንተ ምን እንደዚህ ዲቴል የተፈጠረውን አላቀም ብቻ የሆነ ነገር ተፈጥሮ እንትን የሆነ ሰው ላይ መጥፎ ነገር አድርጎ መድኃኒት ምናምን የሚባሉ ነገሮችን አድርጎ ታስሯል ምናምን ነገር የሚባል ሰማሁ እናቴን ከዛ እንትን ስሰማ መጀመሪያ መጋዘን ነበር ያሰርነው አሁን ወንጀለኛ መሆኑ ተረጋግጦ የሚያሳዝነው ደግሞ የኤችአይቪ ኤድስ ቫይረስ በደም ውስጥ ዋሴ ወንድሜ ምን ሆናችሁ ነው እናንተ አረ ወንድሜ ባከን ተው ኃጢያት ይሆንብሃል አንተ ነው ወንድም ወይም ጓደኛ መሆኑን በቴክስት አረጋግጫለሁ አው
እና ኃጢያት ነው የሚሆንባችሁ እንዴ እንደዚህ አይነት ነገር እንዴት ነው የምታስቡት እናንተ ማለት ንጹህ ሰው መክሰስ ራሱ እኮ በዚህ በምድራዊ ዓለም ላኮ ባያስከስስኮ በላይኛው ዓለም እኮ ያስከስሳል እሱን ለፈጣሪቶ እኮ እሱን እኮ ነው እሱን ለእግዚአብሔር ቶ እንትን አትበሉ እኮ ነው መላችሁ ዋሴ ምንም የሚያውቀው ነገር የለም እዚህ ነገር ውስጥ ላይ ከተተችው ያቺ ተረገመች ሴት ነች ያቺ ተረገመች በቃ እኔ ታው ከሷ ጋር ይቀርብ ምናምን ስለው እሱ በቃ ፍቅር ይዞታል ምን ያድርግ ፍቅር ነው እንደዚህ እንዲሆን ያደረገው ከሷ ስር አልጠፋም ማለት አዎ እሷ የሚገርም ነገር የናኦድ ሚስት ሆና ከዋሴ ጋርም ፍቅረኛ ነበረች ሲቀጥል ሴተኛ ዳሪነቷን ስታጧጥፎ ነበር ገብቷል ይቅርታ አድርግልኝና ወንድም ወይም ጓደኛ ዋሴ በዚህ ግንኙነት ያተረፈው መታሰርም ብቻ ሳይሆን ኤችአይቪ/ኤድስ ቫይረስን ያተረፈው ገብቷል እሱን ያተረፈው ይሄንን መረዳት አለበት ምናልባት ላንተም ትምህርት ይሆናል ብዬ አስባለሁ ሌላው ደግሞ ታስሯል ማለት ነው በቃ ሌላ አይደለም ታስሯል ያልከኛል ልጁን ልቀቁት ነው እያልኩ ያሉት በእውነት ምንም የሚያውቀው ነገር አሁን እኛ አይደለም ያሰርነው ጉዳዩ ወደ ህግ አቃቤ ህግ ክስ መስርቷል ይሄ ምንድነው የኛ እንትን አይደለም እኔ ማቀው ብዙ ነገር አለ እኔ ብዙ ነገሮችን አቃለሁ ማለት እሱ እንደዚህ አይነት ነገር ጨክኖ ሊያደርግ ምናምን በቃ ቢሆነ ነገር ተበቃው ጋር ማውራት ይችላል እኔ ጋር አይደለም መምጣት ያለበት ፍርድ አልተሰጠም ገና ቀጠሮ ላይ ችሎት ላይ ነው ግን መፍትሄ ይግባኝ ያለ ብዙ ነገር አለ ያው እኛ ጋር መምጣት አይደለም ያለበት ወንድም ማለት ነው ነገሮችን በጣም በጥልቀት ማቀሰው ነኝ ስለዚህ ጉዳይ ማለት ነው ለምን ወንድሜ ነው ልጁ ሌላ የሚያቀው ሰው የለም ሲጠየቅ ራሱ ማቀው ሰው የለም ነው የሚለው በቃ ብቸኛ ነኝ ነው የሚለው ግን እኔ ወንድሙ ነኝ እኔ ነኝ ጓደኛው አስቡ እስቲ ከ9ኛ ክፍል ጀምሮ አብረን የተማርን ከሃይ ስኩል ጀምሮ ስንትና ስንት አመታት ስንትና ስንት ጉዶች ስንትና ስንት ደስታ ሐዘን መከራ ችግር በቃ ሁሉ ነገሮችን አብረን ያሳለፈን ሰው ነን እና ምንም እንዲፈጠርበት አልፈልግም ማለት እና በቃ በዚህ ምክንያት ነገሮችን በጣም እከታተላለሁኝ እና በጣም ብዙ ማቃቸው መረጃዎች አሉ እሱ ይሄንን ነገር ላይ ያደርግበት የሚችላቸው ይሄንን ነገር እንደው አድርጎት እንኳን ከሆነ በምን አይነት መልኩ ሊያደርገው እንደቻለ የሚያሳይ የሚያብራራ ቁልጭ አርጎ የሚያሳይ ነገር እኔ ኢንፎርሜሽኑን ልሰጣችሁ ይችላል በጣም ብዙ ማቃቸው ነገሮች አሉ እውነቴን ነው እመነኝ ወንድም በእውነት ነው ማለት ቢጮ ምን ያረጋል ጅብ ከሄደውሻ የሚባል አባባል አለ ገብቷል አሁን ምንም ይኸውልህ እኔ ማስተካከል የምችለው ነገር አይደለም ጉዳዩ ህግ ቦታ ሄዷል ስለዚህ እዛ ደግሞ ህግ ቦታ ከጣበቆችም ከምናምን ጋር ማውራት ይችላል ወንድም እውነቱ እንዲታወቅ ኮርዳኝ ኮኖ ነው ይያልኩ ያሉት ልጁ ምንም በማያውቀው ነው አሁን እንደዚህ ይሆናል እኔ ሰልጅቶኛል አንተ አላጠፋም እኔ ደግሞ አጥፍቷል ብዬ መከራከር አልፈልግም የተረጋገጠ ነገር ነው በመረጃም በማስረጃ አረባከ እሱ እንደዛ ያደርግም ምን ሆነ ነው አንተ እኔ እኮ ወንድሜ ናቋለሁ ይያልኩ ነው ልጁ ማንንም የለውም ምን ሆነ አለ አንተ ቆይ እንዴ ለምንድን ነው ማትረዳኝ ይገባኛል ስሜት ይገባኛል አው እኔ እኮ ማለት ነው አንድ ያለኝ ወንድሜም እሱ ነው በቃ ከናቴ ቀጥሎ እኮ ያለኝ እሱ ነው ደራሽ የሚለው እሱ ነው ስለሱ እኔ ሁሉንም ነገር አቃለሁ ይያልኩ ነው ለምን አትረዳኝ ለምን ልትረዳኝ አትሞክርም እሺ ይሄ እውነቱን ማጋለጥ ነው አይደል የምትፈልገው እኔ የምትፈልገውን እውነት የምታገኝበትን መረጃ ሰጣሃለሁ ይያልኩ ነው ልጁ ምንም የሚያውቀው ነገር የለም ይያልኩ ልረዳ አልችልም ስለ አሁን አንተ ይያልከ ያለው ወንጀል የሰራን ወንጀለኛ አስወጣ ነው ወንጀል አልሰራም ብለ አስወጣ ነው ወንድሜ ነው ምናልባት አንተ ወይ አመጣጠ ጋዜጠኛውን ብለምነው ጥሩ ልብ ይኖራል ወይ ሩሩ ነው ሐሳቡን ሊቀየር ይችላል በለው እኔ ሐሳቤን ቢቀየር ባልቀየር ሁለት ነገር አለ አንደኛ ነገር ወንጀለኛ መሆኑ ተረጋግጧል ሁለተኛ ነገር ደግሞ ኢቭን ወንጀለኛ እንኳን ባይሆን አንዴ ጉዳይ ወደ ህግ ተላልፏል በጣም አዝናለሁ ባካችሁ ካሜራችሁን ሰብስቡ ኧረ እባክህ መሄድ አለብኝ ኧረ እባክህ ካሜራን ሰብስቡ እባክህ ሲቀጥል ሴተኛ ዳሪነቷን ስታጧጥፎ ነበር እንድጠራጠር ያረከኝ ይኸውልህ ወንድሜ እንድጠራጠር ያረከኝ ነው ምን መሰለ ኢሳባዊ የሆኑ ነገሮችን የሚፈጽሙ ምን ልበልሽ ዶክተር ሆነ ከፍራቸው የመነጨ ንግግር እንደምታደርግ ከመጀመሪያውም ያስታውቃል ይኸውልህ እሺ በቃ ይኸውልህ የምታሳየኝ ከሆነ አሳየኝ ወንድሜ ልጁ ማንንም የለውም
ምን ሆነሃል አንተ? ቆይ እንዴ ለምንድን ነው ማትረዳኝ? ቢያንስ ነገሩን ማጽዳት ባንችልም እንቀንሳለን ዶክተር። ናውደንም ካገባችሁ በኋላ ከሱም ጋር አንድ ላይ ነበር ስትማግጥ ነበር። ሌላ ነገሮችን ለማድረግ መመጣ ጅል ሰው እኮ አይደለም። የሚደረገውን ነገር እኮ እያየው ነው። የበፊቱ ፍቅረኛዋ ዋሴ ማለት ነው፣ ያሁኑ ውሽሟ ማለት ንጹህ ሰው መክሰስ ራሱ እኮ በዚህ በምድራዊ ዓለም ላኮ ባያስከስስ እኮ እንዴ እና ሰው ስልክ ውስጥ ዝም ተብሎ ይጎረጎራል እንዴ? አንድ ደቂቃ ይኸውልህ፣ ተረጋጋ። አንተ መጀመሪያ ተረጋጋ። የመጣህበትን ዓላማ ራሱ አንተ ራሱ የምታውቁ አይመስለኝም። በአዲሱ ዓመት አዲስ ነገር ብለናል። ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል። እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው። ያስተውሉ፣ ቅድሚያ የመጣ ቅድሚያ ይስተናገዳል። ለበለጠ መረጃ በ0998 31 7677 ላይ ይደውሉ።